ይኸውልሽ ይሄንን ነገር ተወርጧልሽ አውልቂ ይሄንን ነገር አንቺ እኔ የፈለኩት አይነት ነገር የማድረግ ስልጣን አለኝ ራስን ችግር ውስጥ አትከች ምንድነው ፍጅ ያለው እንደሞልቂ ይሄው እኔ እኮ አሁን እኮ አውርቼ የሆነ ነገር ቢፈጠር እኔ እኮ ብቻዬን ነው የምቀረው አንተ እኮ የለህም እዚህ ሰፈር ላይ ገብቷል መጎዳት ካልፈለክማ ጀመር የታሉ ሰዎች ንገሪኝ አንቺን የሚያሽቃብጡልሽ የሚገርሉሽ ይላል ንገሪኝ ፈራክ ተንቦቆቦክ ከዛ በኋላ አሁን ጀስት ምናልባት ማጫወቻ ክንባኩላሽው እኮ ነው ምንድነው ማነሽ አንቺ ለምን ፍቺሽ ያኔ ላይ የምታጣሩቅ ያንተ እኮ ምንድነው ስራ እኔ እኮ ግራ ገባኝ እኮ ፖሊስ ነህ ግቢ ውስጥ ምንም አይነት ሰው እየታየኝ አይደለም ካሜራማን ቀስ ብለህ ትከተለኛለህ ራሷ ወይዘሮ ታሪኳን እንግዲህ መጋዘን ውስጥ በማወጣጣት ሰዓት ይሄንን መረጃ ነግራኛለች ራሷ አንድ ልጅ እንዳለቻት ነገር ግን ቢሾፍቱ ከተማ ውስጥ ከሷ ጋር አብራ እንደማትኖር ነግራታለች እንግዲህ ነግራኛለች ውድ ቤተሰቦች ቤተሰቦች የሆነ አይነት ድምጽ እየሰማሁ ነው ምን እየተፈጠረ እንደሆነ ውስጥ ምንም ማውቀው ነገር የለም ግን የሆነ ድምጽ ይሰማኛል ብራዘር እኔ እኮ ለተባበር ብዬ እኮ ነው እኔ በዚህ ሰዓት እኮ ስንት ስራ የምሰራ ሰው እኮ ነኝ እኮ ስራ ትቼ እኮ ነው አንተ ጋር ቁጭ ያልኩት አይደል እንዴ የማንዘር መሆኔን ማን እንደሆንኩኝ ታውቃለህ ማለት እዚህ ድረስ አትዳፈርም ነበረ ለምን እንደመጣሁ እኮ አላውቅም እኮ እንዴ እኔ እኮ ዘጥ ብላ ካሜራ ይዘብኝ መጣ እኔ እንደዚህ ነገር ሰርቼ አላውቅም እኮ እንዴ ካሜራ ይዘብኝ መጣ ዩቲዩብ እኔ ምን አገባኝ ስላንተ ዩቲዩብ በጣም ተራ ማለት ተራማ አንተ ነህ አትርሳ የገማህ ቀን ማንም አይፈልግም እንዴ ጠቁመኝ እንዴ ሌላ ነገር ልታረጋት ቢሆንስ እንዴ ሴትዮዋን ልትገላት ቢሆንስ ብትመጣ እኔ ምን አውቃለሁ ተራ ቆሻሻ ማረባማ እንደናንተ አይነት ክብርሽን ጠብቂ እና በቃ ጫት ምናምን ትላካለሽ ገብቷል በቃ ለባላብቶች ምናምን ትላካለሽ ምናምን የዛኔ እኔ ሱቅ ምናምን ትመጣለሽ ምናምን በቃ በዛ ነው ማውቃት ምናምን ራሳቸው መጥተው ያሳዩካል እነማን ናቸው እነሱ እና በቃ አሁን ላይ የሚመጡ ምናምን በጣም ጽድት ያለ መኪና ምናምን ነው የሚመጣው አሁን እሷ ጋር ማለት ነው ታማሚዋ እናትክ ብትሞት አስበከዋል ምን ማለት ነው ስለናት እንዴት አውቅሽ ለወንድ ምናምን ስሜት የላትም ምናምን እንስሳ ምናምን ፈረስ ምናምን ነው የሚሉት እንግዲህ እሷን ብገልብክ ዝም በይ ይቀጥላል ዝም በይ ፍቅረኛክን ደግሞ ጾታዋን ቀይሬ አርግላለሁ ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች ለመጨረሻ ጊዜ በለቀቅንላችሁ ቪዲዮ እንደተመለከታችሁት ከወይዘሮ ታሪኳ ጋር ማለትም ደግሞ ከአዋቂዋ ጋር ከሊያ ቤተሰቦች ጋር የምትገናኘዋን አዋቂ በተመለከተ አንድ ቪዲዮ ለቀንላችሁ ነበር። ውድ ቤተሰቦች እንግዲህ ያን ቪዲዮ ከሷ ጋር ቆይታ የማደርግበት ቪዲዮ ነበረ። ከሷ ጋር በነበረን ቆይታ እናንተም እንደተመለከታችሁት እንግዲህ ቀላል አልሆነልኝም ነበር። በጣም ብዙ ዛቻዎች፣ በጣም ብዙ ማስፈራሪያዎች፣ የተለያዩ ነገሮች እየደረሱብኝ ነበር። ውድ ቤተሰቦች እንግዲህ ከሷም አልፎ በጣም ውድ ቤተሰቦች ማን እንደሚደውልልኝ አላቅም። ነገር ግን የተለያየ ስልኮች እየተደወሉልኝ እኔ ላይ ማስፈራሪያ እየደረሰብኝ ነበር። እንግዲህ ውድ ቤተሰቦች ይሄ ነገር ቀላል እንዳልሆነ ነው አሁን ላይ እየተረዱ ያለሁት። ምክንያቱም እቼት የሆነትም እንዳለችው ምናልባትም በጣም እጇ ረጅም ነው ማለት እንችላለን ውድ ቤተሰቦች። ምክንያቱም በተለያየ ስልክ ነው የሚደወልልኝ፣ በተለያየ ስልክ ይደወልልኛል። የተለያዩ ማስፈራሪያዎች፣ ዛቻዎች እየደረሱብኝ ይገኛሉ። እንግዲህ ውድ ቤተሰቦች ምናልባትም ሳናስበው እንግዲህ ትንሽ ከበድ ያለ ነገር ውስጥ የገባን ይመስለኛል። እንግዲህ የፈለገ ነገር ቢሆን ግን ውድ ቤተሰቦች ነገሮችን በቀላሉ እንደምፈታቸው በራሴ በጣም መተማመን አለኝ።
ውድ ቤተሰቦች እንግዲህ እንደዚህ አይነት ስራዎችን የምንሰራው አንድም እንደዚህ አይነት ነገሮች እንዳይደጋገሙ ህዝቡ መማሪያ እንዲሆኑ በማለት ነው። ውድ ቤተሰቦች በጣም ከተለያየ አንግል አይተን ነው ይህን ነገር እስከ መጨረሻው ድረስ ሄደንበት የቻለውን ያክል ጥረን እንግዲህ የዚህን ነገር መጨረሻ ለእናንተ ለማሳወቅ የማንከፍለው መስዋዕትነት የለም። ውድ ቤተሰቦች ነገሮች ቀላል አይደሉም ለኛ በጣም ብዙ መስዋዕትነቶችን ከፍለን በጣም ብዙ ድካም በጣም ብዙ ልፋቶችን እያሳለፍን ነው እዚህ ጋር የምንገኘው። እንግዲህ ውድ ቤተሰቦች የፈለገውን ያክል ቢሆን ግን ነገሮችን መጨረሻ ደረጃ ላይ ሳናደርስ ወዴትም ዞር እንደማንል ለእናንተ ለውድ ቤተሰቦቻችን ማሳወቅ እፈልጋለሁ። እንግዲህ ውድ ቤተሰቦች አሁንም ቢሆን ከወይዘሮ ታሪኳ ጋር የተወሰነ ቆይታ አድርጌ ነበረ ከካሜራ ጀርባ። ውድ ቤተሰቦች ካሜራ ፊት አምጥቻት እሷ ጋር አንዳንድ ቆይታዎችን ያላደረግኩበት ምክንያት በጣም ሴትዮዋ ትንሽ ለካሜራ የማይመጥኑ ቃላቶችን ትጠቀማለች። እንዲሁም በጣም የሚያስጠሉ ቃላቶችን ስለምትጠቀም ለእናንተ ለውድ ተመልካቾቻችን ክብር ስል ብቻ ነው ይሄንን ነገር ካሜራ ፊት ለማቅረብ ያልፈለግኩት ውድ ቤተሰቦች። ምክንያቱም እናንተን የሚመጥኑ ቃላትን ብቻ ነው ወደ እናንተ የምናቀርበው። እንግዲህ አንዳንድ ሰዎች በጣም ጸያፍ የሆኑ ቃላቶችን ይጠቀማሉ ውድ ቤተሰቦች። እንግዲህ እነዛን ነገሮች ከእናንተ ለማራቅ እንዲሁም ደግሞ ለጆሮአችሁ የሚመጥኑ ነገሮችን ለእናንተ ከማድረስ አንጻር ብቻ ነው እሷን እንግዲህ እንደዚህ በካሜራ ፊት ያላቀረብኳት ውድ ቤተሰቦች። ቢሆንም እንግዲህ መጋዘን ውስጥ ነች እሷ የምትገኘው። ከመጋዘን ውስጥ ከካሜራ ጀርባ በጣም ብዙ ነገሮችን ሳወጣጣት ነበር። በጥንቃቄ ብዙ ነገሮችን ለማወጣጣት እሷን ስሞክር ነበረ። እንደዛም ሆኖ ልፋቴ የተወሰነ መልኩ እንግዲህ ፍሬ ሳያገኝልኝ አልቀረም ውድ ቤተሰቦች። የተወሰኑ ነገሮችን ብላኛለች። አሁንም ቢሆን ውድ ቤተሰቦች እንደዚህ ያለችን ብዬ ለእናንተ መናገር አልፈልግም። ምክንያቱም እንግዲህ እንደነገርኳችሁ የተለያዩ ማስፈራሪዎች የተለያዩ ዛቻዎች እየደረሱብኝ ይገኛሉ። እንግዲህ ይህን ቪዲዮ በዩቲዩብ ላይ ቀጥታ ስለሚጫን እንግዲህ የእሷ ሰዎች ይህንን ነገር አይተውት ነገሮችን መረጃዎች እንዲያሸሹብኝ ስለማልፈልግ ብቻ ውድ ቤተሰቦች አሁን ላይ ይህንን ነገር ብላኛለች ብዬ ለእናንተ መናገር አልፈልግም። ቢሆንም ግን ውድ ቤተሰቦች እንግዲህ የኔ የሥራ ባልደረቦች አንዳንድ ነገሮችን እያጣሩ ነበር። እንግዲህ ወደ ቢሾፍቱ ከተማ ሄደው ስለዚህ ሴትዮ ብዙ ነገሮችን ለማጣራት እየሞከሩ ነበር። እውነቱን ለመናገር አካባቢው ላይ በጣም ታዋቂ የምትባል ሰው ነች። በጣም ብዙ ሰው ስለሷ ሲወራ ገና ፍርሃት ነው የሚሰማቸው። በጣም ብዙ ሰዎች ለመታዘብ እንደሞከር ነው እንግዲህ በጣም ይፈራሉ። ስለሷ አንድ ቃል ስሟን መጥራት ጭምር ነው የሚፈሩት። እንግዲህ ይህን ያክል ምን እየተፈጠረ እንዳለ ቢሾፍቱ ከተማ ውስጥ ምንም የማውቀው ነገር የለም። እንግዲህ በቻልነው አቅም ነገሮችን ለማጣራት እየሞከሩ ነው። አሁንም ቢሆን የኔ የሥራ ባልደረቦች ቢሾፍቱ ከተማ ላይ የተለያዩ ቆይታዎችን እያደረጉ ይገኛሉ። የተለያዩ ማጣራቶችን እያደረጉ ይገኛሉ። በእነሱም ልፋትና በእነሱ ጥንካሬ አንዳንድ የተወሰኑ መረጃዎችን እያገኘን እንገኛለን። እንግዲህ ቤተሰቦች ካገኘናቸው መረጃዎች በሙሉ እንግዲህ ቀልቤን የገዛውን ለእናንተ ማቅረቤን እቀጥላለሁ። ውድ ቤተሰቦች እንግዲህ ምስጋና ለእኔ ስራ ባልደረቦች ይግባና እንግዲህ አንድ ልጅ እንዳለቻት መረጃው ደርሷቸዋል። እውነቱን ለመናገር ውድ ቤተሰቦች እነሱም ይህንን ነገር ከመንገራቸው በፊት እኔ ይህንን ነገር በደንብ አጣርቼ ነበረ። ይህንን ነገር እንዴት አጣራህ ካላችሁኝ ውድ ቤተሰቦች እንግዲህ ራሷ ወይዘሮ ታሪኳን እንግዲህ መጋዘን ውስጥ በማወጣጣት ሰዓት ይህንን መረጃ ነግራኛለች። ራሷ አንድ ልጅ እንዳለቻት ነገር ግን ቢሾፍቱ ከተማ ውስጥ ከሷ ጋር አብራ እንደማትኖር ነግራታለች። እንግዲህ ነግራኛለች። ውድ ቤተሰቦች እንደነገረችኝም ከሆነ ልጇ የምትገኘው ከአዲስ አበባ ወጣ ብሎ ማለትም ደግሞ ጠረፍ ላይ ለብቻ ይህንን ስራ ልክ እሷ የምትሰራውን አይነት ማለት ነው። ውድ ቤተሰቦች እንግዲህ ወይዘሮ ታሪኳ ቢሾፍቱ ላይ የምትሰራውን አይነት ስራ እሷም ከአዲስ አበባ ወጣ ብላ ተራራማ ቦታዎች አካባቢ ላይ እንግዲህ ይህንን ስራ ራሱን ስራ እየሰራች እንደሆነ ነግራኛለች። እንግዲህ በጣም በኩራት ነበር ይህንን ነገር እየወራችልኝ የነበረው። ውድ ቤተሰቦች እንግዲህ የኔ የስራ ባልደረቦችም ቢሆን ይህንን መረጃ ነው ያገኙት፣ እሷም ልጅ እንዳለቻት። ሲቀጥልም ደግሞ አንዳንድ ጊዜ ወደ ልጇ ሰው እንደምትልክ ጭምር እየነገረች ነበረ ወይዘሮ ታሪኳም። ውድ ቤተሰቦች እንግዲህ ቢሆንም ውድ ቤተሰቦች ሁሉንም ነገር ልጅ እንዳላት ብላ ምናምን ብናውቅም የት እንደሆነ አድራሿ ያን ያክል የምናውቀው ነገር የለም። ነገር ግን ሰፈሯን ሙሉ መረጃ ማለት በሚቻልበት ደረጃ አግኝቻለሁ። ነገር ግን ቤቷ የት እንደሆነ ምንም የማውቀው ነገር የለም። ነገር ግን አሁንም ቢሆን የኔ የስራ ባልደረቦች ብቻዬን አልተውኝም። ሰፈሯ ወዴት እንደሆነ ነግራቸው እዛ አካባቢ ሄዶ አንዳንድ ነገሮችን ለማጣራት እየሞከሩ ነበር። እንደዚህም ሲሆን አንድ ሰው አግኝተዋል። ውድ ቤተሰቦች እንግዲህ ያ ሰው አካባቢው ላይ እንደ ደላላም ሲቀጥልም ደግሞ ፓርኪንግ መኪናም በጣም ብዙ ነገሮችን የሚሰራ አካባቢው ላይ ብዙ ሰዎችን የሚያውቅ ሰው ሆኖ አግኝተነዋል። እንግዲህ ውድ ቤተሰቦች ያ ሰው በእርግጠኝነት ስለዛች ልጅ ያውቃል ብዬ አስባለሁ። ያቺም ልጅ እንግዲህ ስሟ ብርቱካን እንደሚባል ጭምር አንዳንድ መረጃዎች ደርሰውናል። ውድ ቤተሰቦች ይህንን ነገር ከራሷ ከእናቷም ጭምር ነው የሰሙት። እንግዲህ ስለዚህ ያንን ግለሰብ በሚጠይቁት ሰዓት የስራ ባልደረቦች እንግዲህ ብርቱካን የምትባል ሴት እንደሚያውቅ ነገር ግን ይህንን ነገር በገንዘብ ተደራድረን ብቻ ሊነግረን እንደሚችል ነግሮኛል። እንግዲህ ወደ ቤተሰቦች በቀጥታ በስልክ አውርተናል ከልጁ ጋር። እኔም የተወሰነ ቀብድ አስገብቼለታለሁ። ከዛ በኋላ ሙሉን ደግሞ የእሷን አድራሻ ካሳየኝ በኋላ በደንብ እንደምሰጠው እንግዲህ እንደምክሰው ነግሬዋለሁ። ውድ ቤተሰቦች አሁን እሱ ከኔ ከስራ ባልደረቦች ጋር ሆኖ እየጠበቀኝ ይገኛል። ያለውን ነገር ለእናንተ ማሳወቅ ስላለብኝ ነው እዚህ ጋር የተገኙት። ውድ ቤተሰቦች እንግዲህ ቀጥታውን ወደ እሱ ሄጄ የሚነግረኝን ነገር በሙሉ አብረን ከእናንተ ጋር የምንሰማ ይሆናል። ውድ ቤተሰቦች አብራችሁን ቆዩ።
እሺ እንግዲህ ወደ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ለእናንተ በተወሰነ መልኩ ለማስተዋወቅ እንደሞከርኩት እንግዲህ አንድ ሰው እንዳገኘው እንዲሁም ደግሞ አካባቢው ላይ በጣም ታዋቂና ብዙ ስራዎችን የሚሰራ ወጣት እንዳገኘው ለእናንተ ነገራችሁ ነበር። እንግዲህ አሁን እዚህ ጋር የምገኘው ከራሱ ጋር ነው። ወደ ቤተሰቦች እንግዲህ ሁሉንም ነገር ከሱ አገኛለሁ ብዬ አስባለሁ። ለእናንተ እንደነገርኳችሁ ከሱ ጋር በተወሰነ ገንዘብ ተደራድር ነው እዚህ ጋር የተገኘ ነው። እንግዲህ የተወሰነ ቀብድ አስገብቼለታለሁኝ። የቀረውን ደግሞ የምፈልገውን መረጃ ማውራት እዚህ ጋር ምን አስፈላጊ ነው? ገንዘብ ማስገባት ምናምን። እሺ የምፈልገውን መረጃ ከሰጠህ በኋላ የቀረውን ደግሞ አስገባልሃለሁ። አሁን እንደዚህ ምን ለምን መሰለህ፣ እያንዳንዷን ነገር እንድነግረኝ ይፈልጋሉ። በማይሆን መረጃ ገንዘብ አገኛለሁ ብለህ ከኔ እንዳታስብ። ስለዚህ ሁሉንም መረጃ በስነ ስርዓት የምፈልገውን ነገር ትነግረኛለህ። ነግሬሃለሁ ምን እንደምፈልግ አይደል ብራዘር። እኔ እኮ ልተባበር ብዬ እኮ ነው። እኔ በዚህ ሰዓት እኮ ስንት ስራ የምሰራ ሰው እኮ ነኝ እኮ። ስራ ትቼ እኮ ነው አንተ ጋር ቁጭ ያልኩት አይደል እንዴ? ይኸውልህ ስከፍልህ እንደዚህ ሰርቼ አላውቅም። ይኸውልህ ብራዘር በቃ ቶሎ እንትን በልና ልሂድበት። አሁን ስራ ያለብኝ ሰው ነኝ እኔ። በቃ ምንድን ነው ሲጀምር ምን ይሰራል? አሁን አንተ ምን ይሰራል? ቀረጸው ዩቲዩበር ነኝ። እውነቱን ስነግርህ ዩቲዩበር ነኝ። ስለዚህ ዩቲዩበር እኔ ምን አገባኝ ታዲያ? እኔ ጋር ዩቲዩብ የምትሰራው እኔ ጋር ምንድን ነው ታዲያ? እኮ መልቀቅ መቻል አለብኝ። ከአንተ የማገኘው መረጃ እኮ መልቀቅ መቻል አለብኝ አይደል? እኔ ብር ከፍለህ ነው የምትለቀው? ልትለቀው ነው ጭራሽ? እሺ ችግር የለውም። ሌላው ነገር ይቆይና የምፈልገውን ነገር ብቻ እንድነግረኝ ነው የምፈልገው። በማንኛውም ሰዓት የምፈልገውን ነገር ከነገርከኝ ቀጥታ ወደምትሄድ በመሄድ ይችላል። ምንድን ነው የምፈልገው? እሺ በቃ ቶሎ እንትን በልና እኔ ልሰራ አለብኝ እኮ ወንድሜ። እሺ ስለዚህ ስለአንተ ሳጣራ ብዙ ነገሮችን ሰምቻለሁ። አንተ ማለት ሰፈር ውስጥ በጣም የምትታወቅና ብዙ ስራዎችን በመስራት ከብዙ ሰዎች ጋር ግንኙነት የምፈጠር ሰው ነህ። ይህን ነገር አውቃለሁ። ስለዚህ ማን የነገረ ደግሞ እንደዚህ እኔ ላይ የምታጣረው ምንድን ነው ስራ? እኔ እኮ ግራ ገባኝ እኮ። ፖሊስ ነህ? ለምን ስለ እኔ ማጣራት ምናምን ምን አስፈለገ? በቃ እኔ እኮ ድንገት ያገኘኝ ይመስሉኛል። አጣርተህ ምናምን የመጣው ጭራሽ። አይ ነው እኔ አንተን ድንገት ያገኘሁ ነው ለመናገር። ነገር ግን ስለአንተ ማጣራት መቻል ነበረብኝ። ስለዚህ ስለአንተ እያጣሩ ነበር። ከብዙ ሰዎች ጋር ግንኙነት እንዳለ አውቃለሁ ይህን ነገር። ስለዚህ ያንን ነገር አሁን በጥሩ መንገድ እንድጠቀምልኝ ብቻ ነው የምፈልገው። አንዲት ሴት አለች እዚህ ሰፈር፣ የረጅም ጊዜ ወዳጄ ነች። ነፍ ሴት ነው ያለው እዚህ ሰፈር። ማለት ሴት ነው ያለው። ልነግርህ እኮ ነው ማን እንደሆነች መጀመሪያ ልነግርህ ነው አይደል? ያቺ ሴት የረጅም ጊዜ ወዳጄ ነች። እሷን ለማግኘት በጣም ለፍቻለሁ፣ በጣም። ስለዚህ እሷን ሳገኛት እኔ እውነቱን ለመናገር በካሜራ ፊት እንዲቀረጽልኝ እፈልጋለሁ። ምክንያቱም ያ ነገር ለኔ ማስታወሻ ነው። ገባህ አይደል? እያንዳንዷን ፕሮሰስ ደግሞ ማሳየት ብቻ ስለምፈልግ ነው። በሌላ በክፉ ነገር እንድትረዱ አልፈልግም። ማነች? እሺ ንገረኛ። እኔ ማቃት ከሆነ ችግር የለውም። ምን ይህን ያህል ካሜራ ምናምን አያስፈልግም። ሰው ከፈለግ በቃ አገናኛለሁ። ማነች? እሺ ብርቱካን ታውቃታለህ? ነፍ ብርቱካን ያለው እዚህ ሰፈር። የትኛው አንተ የምትፈልጋት የትኛው ብርቱካን እንደሆነ ምን አውቃለሁ? ምን አይነት ልጅ ነች? እርግጠኛ ነህ አታውቃትም? ማለት ማዕት ነው በእናትህ። አሁን እውነቱን ለመናገር አሁን እኔ አንተን ብርቱካን እቺ ነች ያቺ ነች ያልኩኝ ስፈልግ እንትን አልልም። ገብቶሃል? ይኸውልህ ስማኝ፣ እውነቱን ስነግርህ ያላችሁበት አካባቢ ያን ያክል ሰፊ ኤሪያ አይደለም። በጣም ውስን ኤሪያ ነች አይደል? በጣም ትንሽ ኤሪያ ነች። በዛ ውስጥ እንደው በዚች የተወሰነች ኤሪያ ውስጥ ያን ያክል ብዙ ብርቱካኖች ይኖራሉ ብዬ አላስብም። ሲቀጥል ደግሞ እያልኩ ያለሁት የእናንተን ሰፈር ነው። ነግሬሃለሁ እኮ አይደል? እዚቹ አካባቢ ጋር አንተን ያገኘው ቦታ አካባቢ ላይ ነው ያቺ ልጅ አለች የተባልኩት። ስለዚህ እዛው አካባቢ ላይ ባለችው ኤሪያ ብቻ ተመስርተህ ብርቱካን ስለምትባል ልጅ ልነግርህ ትችላለህ። እዚህ ሰፈር እንዳለች ከነገሩ ቢያንስ በቃ ሄደን እሷን መፈለግ ነው። ታዲያ እኔ ጋር መምጣት አይጠበቅብህም። በቃ እኔ ጋር መምጣት አያስፈልግም። በቃ ብርቱካን ካሉ ከነገሩ ታዲያ እኔ ጋር ምን አስመጣ ታዲያ? አሁን የማይሆን ነገር ውስጥ እያስገባኸኝም ቢሆን እኮ የማውቀው ነገር የለም። እውነቱን ለመናገር ምንም አይነት የማይሆን ነገር ውስጥ እያስገባሁ አይደለም። እንደነገርኩህ የረጅም ጊዜ ወዳጄ ነች፣ የልጅነት ወዳጄ ነች ሴት። ስለዚህ እሷን ለማግኘት ብቻ ነው የመጣሁት። በቃ እኔ ውጭ ሀገር ስለነበርኩ ነው አጋጣሚ ሆነ። እሷ የት እንደምትኖር አላወኩኝም። ስለ እሷ ሳጣራ አጋጣሚ ሰፈሯ እንደሆነ አወኩኝ። እዚህ ሰፈር ውስጥ ደግሞ እሷን ሊያሳየኝ የሚችል ሰው ብዬ ሳስብ አንተን ያገኘው። አንተ ደግሞ ያገኘው ሰፈር ውስጥ በጣም እዛም እያልክ የምትኖር በጣም ታታሪ ወጣት እንደሆንክ ስለማቅ ነው። በቃ ብዙ ስራዎችን ትሰራለህ። በደላላነት ትሰራለህ፣ ሰፈር ውስጥ ፓርኪንግ ትሰራለህ። ሲቀጥልም ደግሞ አነስ ያለች ጫት ቤት እንዳለችም ጭምር አውቃለሁ። እኔ እዚህ ማልሰራው ስራ የለም። አሁን እኔ እንደውም በስራ የመጣ መስሎኝ ነበረ። በቃ እንደዚህ አይነት ነገር ይዘብኝ ትመጣለህ ብዬ አልጠበኩም። በቃ ስመጣም ስራ ግን የትኛውም አይነት ስራ በቃ የትኛውም አይነት ስራ አምጣ። እኔ ስራ ላይ ጣጣ የለውም። በቃ የትኛውም አይነት ስራ ይሰራል። ብዙ ስራዎችን ስለምትሰራ ከብዙ ሰዎች ጋር ግንኙነት ይኖራል። ያ ማለት ደግሞ እኔ የምፈልጋትን ሴት አንተ ልታውቃት ትችላለህ። እንደነገርኩ ነው። እቺን ሴት በጣም የረጅም ጊዜ ጓደኛዬ ስለሆነች፣ ሲቀጥል ደግሞ ብዙ ነገሮችን አስቤ ነው የመጣሁት። ለዛ ብቻ ብዬ ነው እንጂ አንተን ችግር ውስጥ የሚከተ ነገር ከሆነ አንድ ታታሪ ወጣት ለምን ችግር ውስጥ ከተሃሉኝ? አንተ
እች ሴት የእኔ ወዳጅ ነች። ሲጀመር ለምንስ ችግር ውስጥ ትገባለህ? ብርቱካን ይሄን ያክል ችግር ውስጥ የምከታ አይነት ሰው ነች። አሁን ሌላ ነገር ውስጥ አታስገባኝ። ይኸውልህ በቃ ብርቱካን የምትባላለች በቃ አንድ ሁለት አሉ በቃ አንደኛዋ ትሆናለች። አንተ የምትፈልጋት በቃ አሳያለሁ። ቤት አይደል የፈለግከው? ቆይ እኔ አልገባኝም ማለት አንተን ሳይህ አሁን ላይ በጣም በተደጋጋሚ ችግር ውስጥ እንዳከተኝ እያልክ ነበር አይደለ? እዚህ አካባቢ ያለችው ብርቱካን አንተን ችግር ውስጥ ሊከት የሚችል ነገር ምን ሊኖር ምን ቢኖራት ነው? አሁን እኔ ስለሱ ምን አገባህ? በቃ እኔስ ምን አገባኝ? በቃ እኔ እንደዚህ ነገር ውስጥ አታስገባኝ። በቃ እኔ የምትፈልገው ሰው አይደል ፈልገህ የመጣው? ብርቱካን የምትባል ሴት ነው ፈልገህ የመጣው። በቃ አንድ ሁለት አሉ በቃ እዛ ታች ጠላ የምትሸጣለች ደግሞ እዛ ላይ ሰፈር ደግሞ አለች ደግሞ ሌላ ብርቱካን። ከሁለት አንዱ ነው የምትሆነው በቃ። ኦኬ ስለዚህ ለኔ አሁን የተወሰነች ኤሪያ ጠበብ አድርጌ ነው የመጣሁት። ገባህ አይደል? እዛች ኤሪያ ውስጥ እንደምትኖር አውቃለሁ። እኔ የምልህ ብርቱካን አንተን ያገኘው አካባቢ ላይ ስፔሲፊክ ቦታዋ እዛች አካባቢ ላይ እንደሆነች መረጃዎች አሉ፣ እሷ የምትገኝበት ማለት ነው። ስለዚህ እዛ አካባቢ ላይ የምታውቃት ብርቱካን የምትባል ሴት አለች። አሳይሃለሁ አልኩህ እኮ በቃ ይሄን ያህል እንትን ውስጥ ምናምን ነገር አይደለም። ሄደህ እሷን ነው የምትፈልገው፣ ሄደህ አገናኛለሁ በቃ ቤቷን ከሩቅ አሳይሃለሁ። ይኸው ፏርን የጠቆመኝ ምናምን እንዳትል ቀጥ ብለህ ሂድና አውራት። ቆይ ለምንድን ነው እየፈራህ ያለው? አልገባኝም። ለምን እንደመጣሁ እኮ አላውቅም እኮ እንዴ። እኔ እኮ ዘጥ ብለህ ይዘህ ካሜራ ይዘህብኝ መጣ። እኔ እንደዚህ ነገር ሰርቼ አላውቅም እኮ እንዴ። ካሜራ ይዘህብኝ መጣ። ዩቲዩብ እኔ ምን አገባኝ ስላንተ ዩቲዩብ ወንድሜ እንዴ ጠቁመኝ እንዴ ሌላ ነገር ልታረጋት ቢሆንስ እንዴ ሴትዮዋን ልትገላት ቢሆንስ ብትመጣ እኔ ምን አውቃለሁ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ወንድም ያልተግባባ ነው አንድ ነገር አለ። እኔ አሁን እየነገርኩ በጣም በተደጋጋሚ እየነገርኩ ነበር። እኔ ዩቲዩበር ነኝ። አሁን ያንተ መቀረጽ ከሆነ እያሳሰበ ያለው ችግር የለውም፣ ፊትህ ተሸፍኖ ነው የሚለቀቀው። የማንንም ፕራይቬሲ መጋፋት እኔ በምን አውቃለሁ? አሁን አንተ የምትለኝ እኮ ማመን አልችልም እኮ። እኔ እኮ አላውቅህም ነው የምልህ። ችግር የለውም። ይኸውልህ አስፈላጊ ከሆነ አሳያለሁ። እንዴት አብሬ ሆኜ እለቅልሃለሁ ከፈለክ ማለት ነው። አስፈላጊ ሆኖ ከታየ ይገባል አይደል? ይሄ ነገር ጭራሽ እንደምትለቀው እባክህ። በዛ ብር ራሱ እንዴት ነው የምስማማው? ሲጀምር አሁን ራሱ በዛ ብር ፊልም እየሰራ አንተን እንትን እንጀራን እየሰራ የጋገርክ በኔ ህይወት በተሳሳተ መንገድ እየተረዳኸኝ ነው። ነው በተሳሳተ መንገድ ነው እየተረዳኝ ያለው። አሁን ይህንን ነገር ስለከፈልኩ ምናምን ብቻ አይደለም፣ ጀስት እንደ ትብብርም ይል እቺን ሴት ለረጅም ጊዜ ነው የምፈልጋት። ለረጅም ጊዜ የልጅነት ወዳጄ ነች። ተባበርኩ። ቤቷን አሳያለሁ አልኩህ እኮ በቃ ከሩቅ አሳያለሁ በቃ። ቤቷን ማሳየት ብቻ አይደለም። ይኸውልህ እኔ አሁን ስለሷ የአኗኗር ሁኔታዋን ጭምር ማወቅ እፈልጋለሁ። ምን አገባህ አንተ? እኔ ምን አገባኝ እንዴ? አንተ ጠፍተህ አይደለም እንዴ? እሺ አንድ ጊዜ ስማኝ። አሁን እኮ አንተ እያስወራኸኝም ጭምር አይደለም። ብርቱካን የልጅነት ጓደኛዬ ነች። በጣም ለረጅም ጊዜም አብረን ነበር። ነገር ግን ከተወሰነ ጊዜ በኋላ ለአመታትም ይሆን ተራርቀናል። ያ ማለት ብዙ ነገሮች በሰው ሕይወት ውስጥ አይደለም ለአመታት ይቅርና ለአንድና ለሁለት ቀን ብትራራቅ እንኳን ምን ያክል የተለያየ የሰው ልጅ ባህሪ ሊቀየር እንደሚችል ይህን ነገር ለአንተ መናገር አይጠበቅብኝም። በደንብ ታውቋል። ከእሷ ጋር ለመግባባት ስለሷ ባህሪ ማወቅ መቻል አለብኝ። አንተ ደግሞ አላውቃትም ብለን እንደማትዋሽኝ ተስፋ አደርጋለሁ። ምክንያቱም በጣም ከብዙ ሰዎች ጋር ኮኔክሽን ያለ ሰው ነው። በጣም ከብዙ ሰው ጋር እኔ አለኝ። በቃ አሁን እንደዚህ ኮኔክሽን አትበለኝ። ይኸውልህ ብራዘሬ እኔ ልንገርህ በቃ ቤቷን አሳይሃለሁ። እኔ ስለሷ ስላለችበት ምን ጸባይ ያለችው ከተለያያችሁ ሩቅ ትሆኑ እኔ እህት ወንድም ሆኑ እኔ አይመለከተኝም። በቃ አሳይሃለሁ ቤቷን ነው በቃ ቤቷን አሳይሃለሁ። እኔ ምን አገባኝ? እኔም አላውቃትም ሲጀምር በቃ እንደውም አላውቃትም። በቃ ቤቷን አሳየ። ቤቷን ነው የማውቀው። ቤቷን ብቻ ነው የማውቀው። በቃ ችግር የለውም። ምናልባት ገንዘብ ጭማሪ ካደረግንስ
ምን ያንተ ገንዘብ እንዴ? እኔ ይሄንን ራሱ እኮ አላመንኩም እኮ ብትልተሳሰረኝስ ቢሆን እኔ የሆነ ነገር ፋውል እያሰራኝስ ቢሆን እኔ እኮ አልገባኝም። ይኸውልህ አንድ ጥያቄ የሆነ በማውቀው ሰው መተህ ቢሆን ምናምን ቢያንስ እሺ በቃ የሆነ የሚታወቅ ሰው አለ። እኔ ያለ ዛሬ ይቻላል አቅም ቆይ ለምንድን ነው እየፈራህ ያለው? እኔ አልገባኝም። ማለት ስለ ብርቱካን ንገረኝ ስልህ በጣም እየፈራህ ነው ያለው። ሰፈሯ እዚህ እንደሆነ አውቃለሁ። በጣም ጠባብ ኤሪያ፣ በጣም በጠባብ ኤሪያ ውስጥ ጀስት በየቤቱ እየሄድኩ መጠየቅ እንደውም ተው በቃ አልፈልግም። በቃ ተው ብርን እመልስልሃለሁ። በቃ ብር አይደል 2500 ይላል እሰጥሃለሁ። በቃ አጥፋልኝ፣ ይሄንን አጥፋልኝ። ምን አስፈለገ ይሄ ነገር? በቃ አጥፋልኝ። ስንት ብር ልጨምርልህ? ምንድነው አንተ ብር የምትለኝ? ስንት ብር ልጨምርልህ? በእርግጠኝነት አሁን ለምንድን ነው የምትከፍለኝ? ራስህ ነህ እኮ ክፈለኝ ያልከው እኮ። ለምን እሺ ትከፍለኛለህ? ይሄን ያህል ብር ለምን ትከፍለኛለህ? እሷን ማግኘት ስለምፈልግ እኮ ቤቷን ላሳይ። በቃ ቤቷን ነው አይደለም የምፈልገው። በቃ ቤቷን አሳያለሁ። ምን ይሄን ያለ እኔ እናንተ እኮ መደራደር ምናምን ያለብን ነገር አይደለም። ቤቷን ከፈለግ ቤቷን ላሳይ አልኩህ። አሁን ምን እንድነግርህ የፈለግከው ነገር አለ? በቃ የሆነ ሳስበው ከጀርባ የሆነ ነገር እያሰብክ እንደሆነ ግልጽ ነው። በቃ ምንም ነገር አላሰብኩኝም። ይኸውልህ አሁን እኮ አንተ ስሜቴ የሆነ የምነግርህን ነገር እየተረዳኝ አይደለም። እየነገርኩ ነው። እቺ ሴት የልጅነት ወዳጄ ነች። ያ ማለት ደግሞ ከእሷ ጋር ለመቀራረብ ምን አገባኝ እንዴ? እሺ ስማኛ፣ ከእሷ ጋር ለመቀራረብ አሁን ያለችበት ሁኔታ ማወቅ መቻል አለብኝ። እቺ ሴት አግብታ እስከሆነ እኔ በምን አውቃለሁ? ሂጂ ኑሯን ለምን አላገባችም? በጣም ጥሩ። ስለዚህ ስለ እሷ የምታውቀው ነገር አለ ማለት ነው። ወይኔ አታስወራኝ። በቃ እኔ አላወራም። በቃ ሂድና አውራ፣ ሂድና ቤቷን ራስን ትንበል። በቃ እኔ ግን በቃ የጠየቅኝን የመለስኩ። ከማን ጋር ነው የምትኖረው? እንዴ አንተ ለምን አትፋታኝም? እኔ ከማን ጋር ነው የምትኖረው? ይህ እኮ በጣም ቀላል ጥያቄ እኮ ነው። ተፋታኝ በቃ። ብርን ከሆነ እመልስልሃለሁ፣ አጥፋልኝና ሂድ በቃ። ይህ የብር ጉዳይ አይደለም። ይኸውልህ ወንድሜ አልገባህም አንተ። ይህ የብር ጉዳይ አይደለም። ለረጅም ጊዜ በጣም ለረጅም ጊዜ እሷን ስፈልጋት ነበር። እሷን ማግኘት ለእኔ ምን ያክል ትልቅ ነገር እንደሆነ አልገባህም። ምን ያክል እንደናፈቀችኝ እኔ ነኝ የማውቀው እኮ። በቃ አግብታለች አላገባችም አልከኝ። አላገባችም በቃ አላገባችም። የምትኖረው ይሄን ብቻ ንገረኝ። እኔ ምን አውቃለሁ? እኔ ቤቷ ሄደና አጣራት አይደል? እኔ ምን አውቃለሁ? ያው ላይ ቤት ላይ ሰፈር ነች፣ አሳያለሁ። ይኸውልህ ወንድሜ ነገሮችን አሁን ላይ በጣም እያወሳሰብክ ነው ያለው። ማለት ያልተፈጠሩ ነገሮች ይፈጠራሉ ብለህ በጣም እየፈራ ነው። እኔ በጣም ሰላም ሰው ነኝ። ይሄን ነገር ልነግርህ እፈልጋለሁ። ለዚህ ነገር ደግሞ የፈለግኩን ያክል ዋስትና ልሰጥህ እችላለሁ። አንተን ምንም ችግር ውስጥ የሚከተን ነገር አላደርግም። አንተም ወጣት ነህ፣ እኔም ወጣት ነኝ። በዚህ በወጣትነቴ አንተን ችግር ውስጥ ሊከት የሚችለውን ነገር ወጣት ነህ ብዬ እኮ ነው በቃ የተንከራተትክ ሳይ እኮ ነው እየተባበርኩ ያለሁት። አንዴ አሁን እኮ እየተባበርከኝ ነው አውቃለሁ። ነገር ግን አሁንም ቢሆን ከዚህ በላይ እንድተባበረኝ ብቻ ነው እየጠየቅኩ ያለሁት። አንተ እኔ የከፈልኩ ገንዘብ ያን ያክል ብዙ እንዳልሆነ አውቃለሁ። ለትብብር ነው ብዬ ነው ያዝኩትኝ ጭምር። አሁን ከፍያለሁኝና ሁሉንም ነገር ማውራት አለብህ ብዬ አንተ ማስጨነቅ አልፈልግም። ምክንያቱም በጣም ትንሽ ገንዘብ ነው የከፈልኩ። ይህንም በደንብ አውቃለሁ። ከፈልከኝማ እኮ በቃ የተባበርኩ እኮ ነው በቃ የምትፈልገው። አሁንም እኮ ምንድን ነው ከእኔ የምትፈልገው? በቃ ምንድን ነው በቃ አሁን እኔ የኔንም ስራ ሰዓት እየገደልኩኝ ነው። ችግር የለውም። በስራ ሰዓት በሙሉ የሚያመልጠን ያክል ገንዘብ እኔ እከፍላለሁ። ስለ ስራ ጭራሽ እንዳትጨነቅ። የምትከፍል ከሆነ እኔ ምን አገባኝ? ስለዚህ እኔ አሁን የምፈልገው ይኸውልህ ቤቷን እንደነገርኩ እኔ በየቤቱ እየገባሁ ያጓጓ እንኳን ማወቅ እችላለሁ። ነገር ግን ስለ እሷ የኑሮ ሁኔታ ማወቅ እፈልጋለሁ። ነገር ያለኝ አሁን ቅድም ቢሆን መልሰልኛል አይደል? አግብታለች ያልኩህ አላገባችም አልክ። አሁንም ቢሆን ስለ እሷ ስራ፣ ስለ እሷ ህይወት፣ ስለ እያንዳንዱ ነገሯ ማወቅ እፈልጋለሁ። ይህን ነገር ደግሞ የማውቀው ለራሷ ስል ነው። እንደነገርኩ ይኸውልህ እኔ እዚህ ሀገር ውስጥ አልነበርኩኝ። ስመጣ የልጅነት ጓደኛዬ ስለሆነች ብቻ እችን ሴት የተሻለ ደረጃ ለደረሳ ማየት ስለምፈልግ ብቻ ትንሽ ነገር ላግዛት ነው የመጡት። እሷን ችግር ውስጥ የሚከት ነገር አይደል። በቃ ብራዘር እንዳልኩ እኮ ነው። በቃ ላይ ሰፈር ነች። በቃ ልብስ ምናምን ነው የምታጥበው ምናምን። ያው ልብስ የምታጥብላቸውን ሰዎች ምናምን ደግሞ ሞር ብትጠይቅ ያው የበለጠ ደግሞ መረጃ ምናምን ታገኛለህ። ገብቶሃል? አሁን እኔ በማውቀው እንደዛ ነው። በቃ ቤቷንም እንግዲህ ያሳያለሁ፣ ችግር የለም ብያለሁ። ግን እሷ የምትፈልጋት ብርቱካን እሷ ከሆነች ማለት ነውና ብቻ ልብስ ምናምን ነው የምታጥበው ምናምን፣ ለሌሎች ልብስ እያጠበች ምናምን ተፍተፍ የምትል ልጅ ነች። እና እኔም የሆነ ጊዜ ነው ከሆነ ሰው ጋር ምናምን አገናኝቻት ምናምን በዛ ምክንያት የተዋወቅ ነው እንጂ እኔ ጋም ያን ያህል ቅርብ የሆነን እኮ አይደለም እኮ። ከኔ ጋም ያን ያህል ቅርብ አይደለንም። በቃ አውቃታለሁ። በቃ እንደ ማንኛውም ሰፈር ውስጥ እንዳለ ሰው አውቃታለሁ። በቃ ሌላ ምንም የተለየ ነገር እንዳገባች አላውቅም። በቃ ስላላገባች ነው አላገባችም ያልኩ። ሌላ ሰፈር ውስጥ ስትሰራ ነው በቃ እንትን ትላለች፣ ልብስ ምናምን ታጥባለች። እሺ አየህ፣ እንደዚህ በተረጋጋ መንፈስ ማውራት ስንችል ብዙ ነገሮችን ልትነግረኝ ትችላለህ። አንተን የማይጎዳ ነገር እስከሆነ ድረስ ደግሞ ለእኔ ብትነግረኝ ምንም ማለት አይደለም። እኔ መጉዳት አለመጉዳቱንማ እንግዲህ መጨረሻ ላይ የማውቀው ለምን እንደምታደርገው ብቻ። ግን ያው በቃ እኔ አሁን እንግዲህ ነግሬሃለሁ የማውቀውን። ከዚህ የበለጠ ምንም ልታውቅ አትችልም ከኔ ማለት ነው። በቃ አሁን ከሌላ ሰዎች ምናምን ብትሞክር ነው የሚሻለው። ከዚህ የበለጠ ከእሷ ጋር ሞር በጣም የሚቀራረብ ሰው
የምታውቀው ሰው ካለ ነገር ያው እንግዲህ ጎረቤቶቿ ምናምን ብትጠይቅ ምናምን ልብስ የምታጥብላቸው ምናምን እነሱ ደግሞ ወር ሊያውቁ ይችላሉ። ገብተዋል። እስቲ እንዴት ነው ያናኗሯን ሁኔታ ንገረኝ እስቲ። ማለት ከሰው ጋር ስላላት ግንኙነት ምናምን ነገር በቃ አንገቷን ደፍታ በቃ ደፋ ቀና እያለች የምትኖር ሰው ልጅ ነው የማውቃት። እንግዲህ ልብስ ታጥባለች ምናምን ባለሀብቶች ጋር ምናምን እንግዲህ ትላላካለች ምናምን እንደዛ ነው የማውቀው እንግዲህ እዚህ ሰፈር ውስጥ። እርግጠኛ ነው? አዎ። ስለዚህ ስለሷ የተለየ ልነግረኝ የምትችለው ነገር የለም? ምንም በቃ የማውቀው ነገር ምንም የማውቀው ነገር የለም። ሞር ልሻ እንዳልኩህ አሁን ጎረቤቶቿ ምናምን ብትጠይቅ እንግዲህ የበለጠ ሊነግሩ ይችላል። ገብተዋል። ይኸውልህ እኔ አሁን ሰፈር ውስጥ ስለሷ በማጣራበት ሰዓት ስለሷ በጣም በቂ የሆነ መረጃ ልነግርህ የሚችለው ብቸኛ ሰው ተብዬ ወደ አንተ ነው የተላኩት። ያም ደግሞ አንተ ከእሷ ጋር ሞር ቅርበት አለህ ምናምን ነገር ሳይሆን ያኔ የላከ ሰው ራሱ እኮ ምን ሆነ እንደሆነ ምንድን ነው የሚለው? ቆይ ይኸውልህ አሁን እኔ እንደዚህ እያልኩ ያለው ያልገባህ ነገር አንተ ከእሷ ጋር በጣም ቅርበት አለህ እያልኩ አይደለም። ነገር ግን አካባቢው ላይ እዛም እያልክ የምትኖር ሰው። ስለዚህ ከብዙ ሰው ጋር ግንኙነት ይኖራል። በቃ ስትላክ ምናምን ጫት ምናምን ትገዛለች ከኔ ሱቅ ምናምን እና በቃ ጫት ምናምን ትላካለች። ገብተዋል። በቃ ለባለሀብቶች ምናምን ትላካለች ምናምን የዛኔ እኔ ሱቅ ምናምን ትመጣለች ምናምን በቃ በዛ ነው ማውቃት ምናምን። ጫትም ትላላካለች? ጫት ምናምን ትወስዳለች። አንዳንዴ ጫት ምናምን ትወስዳለች። እኔ በጣም ይቅርታ ማለት እንደዚህ ልልህ አልፈልግም እውነቱን ለመናገር አንተ በጣም የምትችለውን ያክል እየተባበርከኝ ነው። ነገር ግን ይኸውልህ እኔ አንተንም ከማግኘቴ በፊት ቢሆን ስለሷ እዚህ ሰፈር ውስጥ ካሉ ሰዎች አንዳንድ ነገሮችን እየጠየቅኩ ነበር። ነገር ግን አንተ እየነገርከኝ ያለው ነገርና ከሰፈሩ ሰዎች እያገኘሁት ያለሁት መረጃ የሰማይና የምድር ያክል ልዩነት አለው። ታዲያ እነሱን ለምን አትጠይቃቸውም? ቆይ በቃ እኔ የምታውቀውን ንገረኝ አይደል እንዴ ያልከኝ? አንድ ነገር ልንገርህ፣ እኔ አሁንም ቢሆን አንተን ጥፋተኛ ለማድረግ እየሞከርኩ ወይንም እየዋሸኸኝ እኔ ምን አጥፍቼ ነው ጥፋተኛ የምታደርገኝ? እሺ እኔ ማለት አንተ እንደዛ ለማድረግ እያሰብኩኝ አይደለም። ሲቀጥል ይኸውልህ መጀመሪያ አንተን ከማግኘቴ በፊት የሰፈሩት ሰዎች ከአንድ ከሁለት ሰው ጋር አውርቼ ነበር። እነዛን ሰዎች በማወራበት ሰዓት ግን ስለ ብርቱካን የነገሩኝ ነገሮች አሉ። ገባ? አሁን እንደዚህ ነው። አሁን አንተ ቆይ አግኝተህ ለምን ስለሷ አታጣራም? አታገኛትም? አንዴ ስማኝ፣ ይኸውልህ አስጨርሰኝና ታወራለህ። ስለሷ በማጣራበት ሰዓት የሰማሁት ነገር አለ። ሞር ይኸውልህ ስለሷ ስለተነገረኝ ነገር ጭምር በጣም የተሻለ ነገር ሊነግርህ ይችላል ተብዬ ነው አንተ ጋር የተገኙትኝ እዚህ ጋር። ምንድን ነው የነገሩ? ንገረኛ። ቢያንስ የነገሩ ነገር ካለ ያወቅከው ነገር ካለ ንገረኝና እንትን ልበልል። አሁን እንደዚህ ልልህ አልችልም። ይኸውልህ ምክንያቱም እኔ እዚህ ጋር የማይሆን ነገር መውራትም ሊሆንብኝ ይችላል። ስለዚህ እኔ ይኸውልህ ገንዘብ አንሶ ከሆነ ጠይቀኝ፣ ችግር የለውም። በቃ የከፈልከኝ በቂ ነው። በቃ ለማወራበት አሁን ላወራበት ለማውቀው በቂ ነው። በቃ ከዚህ በላይ ታውቃለህ። ለኔ ይሄንን ነገር እንድትተባበረኝ የፈለግከው? በቃ እኔ የማውቀውን እኮ ነው እየነገርኩ ያለሁት። እንዴ ወይ ሌላ ብርቱካን ካለሽ ንገረኝ። በቃ ሌላ ከሆነ የምትፈልገው ሌላ ስለሌላኛው ልንገርህ። በቃ እኔ የማውቃት ግን እንደዚህ ነች። በቃ ትላላካለች ምናምን። ምናልባት ስለ አንድ አይነት ብርቱካን አይሆንም እያወራን ያለ ነው። ስለሌላኛው እስኪ ንገረኝ። ምንድን ነው የምትሰራው? እሷስ ሌላኛው በቃ ጠላ ቤት አላት። በቃ በደንብ ጠላ ምናምን እዛ ይጠጣሉ ምናምን። በእርግጠኝነት ሌላ ደግሞ ሌላ ብርቱካን ትኖራለች ማለት ነው። ለምን እንደዚህ እንደምልህ ታውቃለህ? እኔ የሰማሁት ነገርና አሁን አንተ ያወራህልኝ ሁለት ብርቱካኖች በጣም የተለያዩ ሰዎች ናቸው። በቃ ተሳስተህ ሊሆን ይችላል። ገብተዋል። አሁን እዚህ ሰፈሩ ምናምን ወይ ተምታቶብሽ ምናምን ሊሆን ይችላል። ገብተዋል። እዚህ ሰፈር እነሱ ናቸው። ሌላ ብርቱካን የለም። እንግዲህ አሁን አንተ ሌላ የምትፈልገው ሀሳብ ካለ ሌላ ሰፈር ነው የሚሆነው። ከአንተ ውጭ ያሉ ሌሎች አዋራቸው ሰዎች በሙሉ ስለ አንድ ብርቱካን ወርተውልኛል። እንግዲህ በደንብ መጠየቅ ነው። እነሱ ጠይቃቸው ምናምን ይሻላል። አሁን እኔ ከአንተ ጋር ቁጭ ብዬ እንኳን እያወራሁኝ የእኔ ስራ ባልደረቦች ከጀርባ ሆነው እያጣሩ ነው አንዳንድ ነገሮች። እኔ ቆይ ምንድን ነው ይሁን ለማጣራት ምናምን። ቆይ እንደ ይህን ያልኩ አግባብ አይደለም እኮ። በቃ አሁን እኔ ጭቅጭቅ አልፈልግም ብራዘሪ። በቃ የቀረውን ብር ምናምን ምትልክልኝ ከሆነ ላክልኝ። በቃ እኔ ስራ አለብኝ ሰው ነኝ። በእናትህ ካሁን በኋላ እራሱ ስንት ስራ የምሰራ ሰው። እኔ እኮ ይኸውልህ በቀን ውስጥ የምትሰራውን ብር እሰጥሃለሁ አልኩ። ከዚህ በላይ ምን እንዳደርግልህ ነው እየጠበቀኛለሁ? ማለት የምችለውን ያክል እንድትተባበረኝ በገንዘብ ደረጃ የምታጣውን ከኔ ጋር ሆነ የምታጣውን ብር በሙሉ ልሸፍንልህ እየነገርኩ ነው። ሸፍንልሃለሁ እያልኩ ነው። ለምንድን ነው ማለት አንተ ወጣት ነህ እኮ አይደል? እንደዚህ እየተንከራተትኩኝ እያየኝ በዚህ ልክ እየጠየቅኩ እያየኸኝ ለምንድን ነው እንደዚህ እየሆንክ ያለው? ሌላ ምንም እኔ እኮ ማለት የተለየ ነገር አይደለም። በቃ እኔ ሰዎች የነገሩኝ ነገር አለ። እዚህ ሰፈር አንተን ከማግኘት በፊት ከሁለት ሰዎች አካባቢ እንደዚህ አውርቻለሁ። እነዛ ሰዎች የነገሩኝ ብርቱካንና አንተ እያልከኝ ያሉት ብርቱካኖች ሰማይና ምድር ልዩነት ያላቸው ናቸው። ይኸውልህ ስራ አለብኝ። በቃ አሁን ቶሎ ሜዳ አለብኝ። ቆይ ስንት ትከፍላለች? በቃ ምንድን ነው የምፈልገው? በቃ
ስንት ልክፈልህ? በደንብ የማውቀውን ነገር እንድነግርህ ነው የፈለግከው አይደለ? 10 ሺህ ብር ትከፍለኛለህ? እከፍልሃለሁ። ይኸውልህ እንደዚህ እያልክ አንድ ነገር ልንገርህ፣ አንተ አውራል የሚጠቅመኝን መረጃ ከሰጠኸኝ አሁኑኑ አስገባልሃለሁ። አሁኑኑ ምንም 2500 ብር ልኬልሃለሁ አይደል? ችግር የለውም እንደ ቲፕ ያዘው። እሱ የሚያሳስበው ጉዳይ አይደል? አሁን እኔ በቃ ለምን እንደምትፈልገው አላውቅም። በቃ ብቻ ግን የሚጠቅም ነገር እንዳለ ስለምታውቅ መሰለኝ እኔ ጋር የሆነ ሰው የሚጠቁመህ እኮ በቃ የማውቀው ነገር እንዳለ ስላወቅሁና በቃ እኮ በቃ 10 ሺህ ብር ትጨምራለህ። እልክልሃለሁ። ከቅድሙ ጋር 2500 ችግር የለውም 15 ሺህ ብር እልክልሃለሁ። አንተ ብቻ ምንድን ነው የምትፈልገው? አሁን ምንድን ነው የምትፈልገው አትበለኝ። 15 ሺህ ብር እልክልሃለሁ። ስለዚህ ስለ እሷ ምንም ሁሉንም ነገር ነው ማወቅ የምፈልገው። ምንም ማወቅ የማልፈልገው ነገር የለም ስለሷ። የምታውቀውን ነገር በሙሉ ይኸውልህ፣ ሌሎች ሰዎች የነገሩኝ ነገር አለ። እነሱ ምንም ነገር ሳያዩ እንደዚህ አይነት ነገሮች ሊነግሩኝ አይችሉም። ስለዚህ የምታውቀውን ነገር በሙሉ ነገር በቃ እዚህ በፊት ነው እኔ የማውቃት በፊት ነው ሰፈርም የመጣችው ምናምን ነገር በቃ በጣም የሚወራባት ነገር ምናምን ደስ አይልም ነበር በፊት። በቃ የሆነ እንትን መንፈስ አለባት ሴት ነች ምናምን ነገር ብቻዋን ገንጠል ብላም ስለሆነ ቤሳ ያለው በቃ ይሄማ መንፈስ ያለባት ሴትዮ ነች ምናምን ነገር ምናምን ይባል። እኔ እንደውም ስትመስለኝ የነበረው በጣም ትልቅ ሴትዮ ምናምን ነገር ነበር የምትመስለኝ ምናምን። በቃ አሁን ላይ ነው በደንብ እያዩዋት የነበረው እና በቃ በጣም ወጣት ነች። እንደዚህ ይህን ያህል እንደምትባለው እንደምትፈራው ምናምን ሰፈር ውስጥ እንደዚህ ትልቅ ሴትዮ ምናምን አይደለችም። እና በቃ አሁን ላይ የሚመጡ ምናምን በጣም ጽድት ያለ መኪና ምናምን ነው የሚመጣው አሁን እሷ ጋር ማለት ነው። በፊት በቃ መንፈስ ያለባት ምናምን የምትባል ሴትዮ አሁን በቃ ቤቷ ምናምን የሆነ እንደዚህ ከውጭ ስታየው ምናምን ሊደብር ይችላል። ምናልባት ቤቱ ግን ውስጡ ምናምን የሚገርም ነው ምናምን ይሉኛል። እና በደንብ ትልልቅ ሰው ነው የሚመጣው። በቃ ትልልቅ መኪና ነው የሚመጣው ምናምን እና በቃ የሆነ እንትን ጠንቋይ ነሽ ምናምን ነገር ይላሉ። በቃ ጥንቁልና ምናምን ትሰራለች። ያ በቃ እና ያለካ እስከ በቃም አንተ ደግሞ ምን ትፈልጋለህ? ይኸውልህ ከመጀመሪያ ጀምረህ ስትዋሸኝ ነበር። የሚጠቅመኝ መረጃ አልነገርከኝም። ከመጀመሪያው ጀምሮ ቤቷን አውቀዋለሁ። ይሄን ነገር ልነግርህ እፈልጋለሁ። ቤቷን እንደማላውቅ ነበር አይደል እየነገርኩኝ የነበረው። ቤቷንም አውቀዋለሁ። ከአንተ የምፈልገው ምን እንደምትሰራና እንዴት እንደምትሰራ እንድነግረኝ ነው። አሁን እንደ ጠንቋይ ነገር እንደምትሰራ ነግረኛል አይደል? ስለዚህ አሁንም ቢሆን ስለሷ አብራርተህ እንድነግረኝ እፈልጋለሁ። ምን አይነት ሰው እንደሆነች አካባቢ ላይ ስለሷ በጣም ተፈርታ ነው የምትገኘው። በጣም አካባቢ ሰው እሷን ስለሷ ለማውራት ሁሌ ከብዷል። ለዛ እንዴ ጋር አጋፈጡ እኮ በቃ ችግር የለውም። ይኸውልህ አንድ ነገር ልንገርህ፣ አንተ 100% ማለት በሚቻልበት ደረጃ እኔ እኮ ዋስትና የለኝም እኮ እኔ እኮ አሁን እኮ አውርቼ የሆነ ነገር ቢፈጠር እኔ እኮ ብቻዬን ነው የምቀረው። አንተ እኮ የለህም እዚህ ሰፈር ላይ ገብቶሃል። እሺ ችግር የለውም። አስፈላጊ ከሆነ የኔን የግል ጥበቆች አሉ፣ እነሱ ልመድብ ይችላል። አሁንስ በቃ እኔ የማውቀው በቃ እንደዛ ነው። በቃ ተጠነቁ፣ ጠንቋይ ነሽ ምናምን ነገር የማይመጣ ሰው የለም እሷ ጋር ማለት ነው። በቃ ከተማ ውስጥ በጣም ትልቅ ሰው አይደለችም። በቃ እና በጣም ብዙ ሰዎች ይመጣሉ ምናምን ነገር አሪፍ ብር ነው የሚከፍሏት። እነሱም በጣም ህይወታቸው ምናምን ይሻሻላል ምናምን ይባላል። እና በዛ ላይ ደግሞ ምናምን እንደዚህ ወንድ ምናምን አትወድም ምናምን ሰምቻለሁ። ወንድ ምናምን ማድረግ ይሄን ያለ ወንድ ምናምን ስሜት የላትም ምናምን እንስሳ ምናምን ፈረስ ምናምን ነው የሚሉት። እንግዲህ ፈረስ ምናምን እርግጠኛ ነህ ስለዚህ ነገር? አዎ ፈረስ ምናምን ነው በቃ ይገባሉ ፈረሶች ምናምን። በጣም እኔ እንደዚህ አይነት ፈረስ አይቻላቅም። እኔ እንደዚህ አይነት ፈረስ ሲገባ በቃ የሚገራርም ፈረስ በቃ እኔ እንደዚህ ርዝመታቸው ውበታቸው ምናምን ማለት ነው በቃ የሚገራርም ፈረስ ይገባልና ምንድነው መጋለቢያ አለ ምናምን። መጀመሪያ ላይ ሰው ሁላ እንደዛ ነበር የሚጠብቀው፣ ወይም መስዋዕት ምናምን ሊደረጉ ነበር ይመስል እና በቃ በጣም የሚገራርም እንትን ይገባል። ደግሞ ይሄ የፈረስ እህል ምናምን የሚበሉት ይመጣሉ እንደዚህ እንትኖች አሉ ምናምን መኪኖች ምናምን ይገባል ይጫናል ምናምን እህላቸው ቀለባቸው ማለት እና የሚገራርም ፈረስ እና እነሱ ነው የምታጫውተው ምናምን ነው እኔ የሰማሁት። በቃ እነሱ ካልሆነ አያረካትም ምናምን ይባላል። እና ሌላስ የምትነግረኝ ነገር አለ? በቃ እነዛን ታረጋለች ምናምን በቃ ፋሚሊዎቿም እንደዛ ነገር ናቸው ምናምን ሰምቻለሁ። በቃ ስለ ቤተሰቦቿ የምታውቀው ነገር አለ? እኔ የማውቀው ነገር ስለ ቤተሰቦቿ እኔም በሩቅ ነው እኮ ይቺንም እኮ ሰሞኑን ነው እኔ በጋ ወሬ አይጠፋም። በቃ እንደዚህ ወሬ ስለሚመጣ ለምንድነው ታዲያ ልትዋሸኝ የሞከርከው ቅድም? አቡ ባላ በእናትህ አታስጨንቀኝ አቡ። በቃ እኔ እኮ በእናትህ አሁን እኮ በእናትህ መቃሜ ሰዓትም ደርሷል እኮ ሲጀምር በቃ አሁን በቃ ተወኝ በቃ ችግር የለውም። በቃ አሁን እኔ ስለከፈልክ ነው በቃ በጣም ቢበዛ ለ10 ደቂቃ በቆይ ነው እዚህ። ኧረ ለምንድነው መጀመሪያ ላይ ምንም እንደማያውቅ ሆነ እያወራኝ የነበረው? ይሄን ብቻ ነገር እንዴ ሰውዬ እኔ ራሴን እፈልገዋለሁ እኮ እንዴት አጥፋኝ እንዴ ሴትዮዋ እንደዚህ ቀላል ሰው እኮ አይደለችም። እናት እንደዚህ ተጥሎ መተ ቡርቴ ምናምን ትላለህ እንደ አንተ
አንተ ሲጀምር ሀገር ምድር ያወቃት ሴትዮ እንዴት ነው እኔን ጋር መተህ የምትጠይቀው? እሷን በደንብ አውቃታለሁ። እሺ ቤቷ ስትለኝ ማለት አንድ ጥያቄ ብቻ ልጠይቅህ። ከእሷ ጋር በግምት ቤት ውስጥ ምን ያክል ሰው ይኖራል? ይህንን አምልኮ የምትሰራበት ቤት ውስጥ በግምት ምን ያክል ሰው ይኖራል? እኔ ምን አውቃለሁ፣ ብቻ የሚገባ የሚወጣ ሰው ነፍ ነው በቃ። እዛ ቤት አሁን እያልኩ ያለሁት ስለ ደንበኞቹ አይደል። ከእሷ ጋር ቤት ውስጥ በቋሚነት ያሉ ሰዎች ቁጥር ነው የምጠይቅህ። በእርግጠኝነት ሲወጡ ሲገቡ ታያለህ። አሁን እዛ ምናምን የሚከድሟት ምናምን ይኖራሉ። በቃ ሌሎች ደግሞ በቃ ሌሎች ሰራተኞች የፈረሱ ምናምን የሚያበሉ ምናምን ሰራተኞች ሊኖሩ ይችላሉ። በቃ በግምት ስንት ይኖራሉ በቁጥር? ምን አንድ 10 ቢኖር ይችላል። አላውቅም እንግዲህ ነፍ ሰው ነው ሲወጣ የሚለው። በቃ ሁሌ ጫጫታ ነው እዛ ግቢ ውስጥ። በጣም ጥሩ እሺ፣ ችግር የለውም። ምናልባት ከዚህ በኋላ ከፈለኩ አንዳንድ ነገሮች እንድትነግረኝ ወይም ደግሞ የምሰማቸው እኔ ቀረ ነገር የለም። በቃ እንዳለ ነው የነገርኩህ። ይኸውልህ ብራዘር፣ እኔ አሁን የማውቀውን ነገር እንዳለ ነው የነገርኩህ። ከአሁን በኋላ ምንም ድጋሜ ባንገናኝ ደስ ይለኛል። በቃ አላ ይሄ ነገር ደግሞ ይኸውልህ ለቀዋለሁ ብለሃል። ይኸውልህ ለቀህ ህይወቴን ይኸውልህ የምታስለቀቀኝ ሴትዮዋ ይኸውልህ ቀላል ሴትዮዋ አይደለችም። ችግር የለውም አታስብ። አንተ መሆኑ በማያስታውቅ መልኩ ድምፅህና ፊት ተሸፍኖ ይለቀቃል። ምንም እንዳያሳስብ የሱ ጉዳይ። መገናኘት ካለብን በማንኛውም ሰዓት እንገናኛለን። ይህን ነገር ልነግርህ እፈልጋለሁ። ምክንያቱም እዚህ ነገር ውስጥ አንዴ ገብተሃል። ስለዚህ እኔን የመርዳት ቅድም በፈቃደኝነት ነበር፣ ከዚህ በኋላ ግን ግዴታ አለብህ። ምክንያቱም አንድ ነገር ልንገርህ። ይኸውልህ አሁን ብሩን ላክ በእናትህ እንትን አትበለኝ በእናትህ። እልክልሃለሁ፣ ብሩን እልክልሃለሁ። ነገር ግን ከዚህ በኋላ እኔ ከጠየኩህ የመናገር ግዴታ ይኖርብሃል። ምክንያቱም ማለት እንደዚህ ምን ማለት ነው? በቃ ብር አገናኘ፣ በቃ ብር ይከፈለኝ። አሁን በቃ ብር ይተናገር። ከዚህ በኋላ ቢሆን ላስፈራራ እየሞከርኩ አይደለም እኮ። በቃ እነግርሃለሁ፣ የማውቀውን እነግርሃለሁ። አሁንም በቃ በስልክ መጨረስ እንችላለን። ሌላ ጊዜ እንደዚህ እኔ እናንተ መገናኘት አይጠበቅብንም። ችግር የለውም። ብሩን ላክልኝ። በቃ ምንም እንዳያሳስብ፣ ብርህን በደንብ እልክልሃለሁ። ይህ ሰዓት እኔ መቀሜ ደርሷል ሰውዬ፣ በእናትህ። እሺ ውድ ቤተሰቦች እንግዲህ አንዳንድ ነገሮችን ነግሮኛል። እሱ በነገረኝ መረጃ መሰረት አንዳንድ ነገሮችን ለማጣራት እሞክራለሁ። ሁሉንም ነገር አሁንም ቢሆን እየተከታተልኩኝ ወደ እናንተ ማቅረቤን እቀጥላለሁ። አብራችሁን ቆዩ። እሺ እንግዲህ ሁሉ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ፉአድ በጠቆመኝ መሰረት ብርቱካን ትገኝበታለች ያለኝ ቤት በር ላይ ተገኝቻለሁ። እንግዲህ ቤተሰቦች ቤቱ እንደምትመለከቱት ካሜራማን አሳየልኝ፣ መሳቢያ አለው። ግቢ ውስጥ ምን እንዳለ ምን እየተፈጠረ እንደሆነ ምንም ማውቀው ነገር የለም። ነገር ግን የኔ የሥራ ባልደረቦች አንዳንድ ነገሮችን ለማጣራት እየሞከሩ ነበር። ግቢ ውስጥ ፉአድ እንዳለው 10 ሰው እንደሌለ ነግሮኛል። በጣም ቢበዛ 4 ሰዎች ብቻ እንደሚገኙ ነገሩኝ። እንዲሁም ደግሞ እነዛ ሰዎች የሚገኙበት ሰዓት እንዳላቸው ጭምር አንዳንድ መረጃዎችን አግኝቻለሁ። ውድ ቤተሰቦች እንግዲህ እንደ አጋጣሚ ሆኖ አሁን እዚህ ጋር የተገኘንበትም ሰዓት እነዛ ሰዎች ይኖሩበታል ተብሎ የሚታሰበው ሰዓት አይደለም። ስለዚህ ለኛ በጣም አመቺ የሆነ አጋጣሚ ነው። ውድ ቤተሰቦች እንግዲህ እነዛ ሰዎች የሚመጡም ከሆነ የኔ የሥራ ባልደረቦች ከካሜራ ጀርባ በጣም ብዙ ሆነው ቆመው ነው እንግዲህ እየጠበቁኝ ያሉት። ውድ ቤተሰቦች እንግዲህ በቤቱ ዙሪያም እንዳለ አካባቢውን እንዳለ የሚቆጣጠሩት ይሆናል። ውድ ቤተሰቦች እንግዲህ እኔና ካሜራማኑ ብቻ ቀጥታ ወደ ውስጥ የምንገባ ይሆናል። ከዛ በኋላ እንግዲህ ውድ ቤተሰቦች ያለውን ነገር ለእናንተ ለማሳየት እንሞክራለን። ቀስ ብለን ሁሉንም ነገር እንግዲህ በተረጋጋ መልኩ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ጋርዶች እንዳለ አካባቢውን ነገር እንዳለ ትፈትሹልኛላችሁ። ምንም አይነት ስህተት እንዲፈጠር አልፈልግም። ካሜራማን ቀስ ብለህ ትከተለኛለህ። እንግዲህ ቤተሰቦች በሩ ተከፍቶልኛል። ግቢ ውስጥ ምንም አይነት ሰው እየታየኝ አይደለም። ካሜራማን ቀስ ብለህ ትከተለኛል። እዚህ ውስጥ ምንም ነገር የለም። እንግዲህ ውድ ቤተሰቦች እዚህ ውስጥ ያለው ለፈረሶቹ የሚሆነው የምግባቸው ነገር ብቻ ነው እዚህ ውስጥ የሚታየኝ። ውድ ቤተሰቦች ሌላ ምንም አይነት ነገር የለም። እንግዲህ እያንዳንዱ ቤት የምንጣራ ይሆናል። ውድ ቤተሰቦች እዚህ ውስጥ 2 ፈረሶች ሲቀጥል ደግሞ የተወሰኑ በጎች አሉ። እንግዲህ ውድ ቤተሰቦች ምናልባትም ውድ ቤተሰቦች ፉአድ እንደነገረን እንግዲህ ፈረሶቹ የሚገኙበት ቤት ሊሆን ይችላል። ውድ ቤተሰቦች እንግዲህ አሁንም ቢሆን እያንዳንዷን ክፍል ማጣራታችንን እንቀጥላለን። እዛ ጋር ውድ ቤተሰቦች እንግዲህ
በረት ነገር ነው የሚታየኝ። እያንዳንዷን ግቢ በጥንቃቄ የምንመለከት ይሆናል። የኔ ጋርዶች እንግዲህ ከካሜራ ጀርባ ሆነም ቢሆን ግቢውን በደንብ እየፈተሹ ይገኛሉ። ቤተሰቦች የእነሱን ፍቃድ እየተከተልኩኝ ብቻ ነው ወደ ውስጥ እየገቡ ያሉት። ካሜራማን ቀስ ብለህ ተከተለኝ። ውድ ቤተሰቦች እንደምታዩት ግቢው ጭምር የሆነ የሚጨንቅ ነገር አለው። እዚህ ጋር ክፍት ቤት ይታየኛል። ናና ካሜራማን ቀስ ብለህ ካሜራማን እዛ ጋር በደንብ አሳይ። ፈረሶቹ መመገቢያም ሊሆን ይችላል። ቤተሰቦች እንግዲህ እዚህ ጋር ቤት አይተናል። ይህም ቤት እንግዲህ በእርግጠኝነት ትኖሩበታለች ተብሎ የሚታሰበው ቤት ነው። ውድ ቤተሰቦች እንግዲህ ቀስ ብላችሁ ነው ተከተሉ። ውድ ቤተሰቦች የሆነ አይነት ድምፅ እየሰማሁ ነው። ምን እየተፈጠረ እንደሆነ ውስጥ ምንም የማውቀው ነገር የለም፣ ግን የሆነ ድምፅ ይሰማኛል። ምንድነው? ማነሽ አንቺ? ይኸውልሽ ማነሽ አንቺ? ይኸውልሽ መጀመሪያ ፊትሽ ላይ ያለውን ነገር አውልቂው። ይኸውልሽ ሰሚኛለሽ? ምንድነው ሁሉ ነገር? ምንድነው አንቺ? ይኸውልሽ ክብርሽን ጠብቂ። ይኸውልሽ ክብርሽን ጠብቂ። አርፈሽ ተቀመጪ። ክብርሽን ጠብቂ። ይኸውልሽ ስሚ፣ ምንድነው ይሄ? ምንድነው? ንገሪኝ፣ ምንድነው? ይኸውልሽ አንቺ ስሚ፣ ራስሽን ችግር ውስጥ አትከቺ። ምንድነው? ፊትሽ ላይ ያለውን ደግሞ አውልቂ። ዞር በይ። ፊትሽ ላይ ያለውን ነገር አውልቂው። ይኸውልሽ አውልቂው። ይሄንን ምንድነው? ለምን ነው እየተሸፈንሻለሽ? ንገሪ፣ ለምን ነው እየተሸፈንሻለሽ? ይኸውልሽ ወዴትም አልወጣም። ሰምኛለሽ? ወዴትም አልወጣም። ይሄንን ነገር ደግሞ ታወልቂዋለሽ። ይኸውልሽ ዞር በይ። ነይ። ይኸውልሽ ምንም ነገር ላታመጪ ነገር አትፍጨርጨሪ። እየሰማሽ ነው? ተነሽ። ይኸውልሽ ይሄንን ነገር ታወልቂዋለሽ። አውልቂው ይሄንን ነገር። አንቺ ምንድን ነው የምታረጊው? ምንድን ነው እያደረግሽ ያለሽው? ወዴትም አልወጣም። ሰምኛለሽ? ነይ እዚህ ጋር ቁጭ በይ። ምንድን ነው ይሄ? ምንድን ነው? ዞር አልፈልግም። ምንድን ነው ይሄ? ይኸውልሽ አይመለከትም። በአብሰው ቤት መተህ እንትን አትበል። የፈለግሽውን ነገር ታመጫታለሽ እንጂ እኔ ከዚህ ቤት አልወጣም። ሰምኛለሽ? አልወጣም። አንቺ ማነሽ ነው የምትገኝ? አውልቂው ደግሞ አውልቂው። ይኸውልሽ ተይው፣ ችግር የለውም። ይሄ ምንድን ነው? ንገሪኝ። ምንድን ነው እያደረግሽ የነበረው? ማንም አይወጣም። ሰምኛለሽ? ማንም ሰው አይወጣም ከዚህ። እሺ ችግር የለውም። ለእያንዳንዷ ነገር ትቀጭባታለሽ። አሳይሻለሁ እሱን። ትሰሚኛለሽ? ይሄ ምንድን ነው? ይሄን ብቻ ንገሪኝ። ምንድን ነው? በቃ አልነግራችሁ። ውጣልኝ። ይኸውልሽ ወዴትም አልወጣም። አታመጭም። አንድ ነገር ልንገርሽ፣ ምንም ነገር አታመጭም። አርፈሽ ትቀመጫታለሽ። እሺ እየሰማሽ ነው አይደል? አርፈሽ ትቀመጫታለሽ። ይሄን ነገር ደግሞ ትፈችዋለሽ። ይኸውልሽ ትፈችዋለሽ። ይሄን ነገር ትሰሚኛለሽ? ነይ ወደዚህ። ይኸውልሽ ራስሽን ችግር ውስጥ አትክተች። እየሰማሽ ነው? ይሄን ነገር ትፈችዋለሽ። ነይ ተነሽ። ለምንድን ነው በዚህ ልክ ራስሽን ለመሸፈን እየሞከርሽ ያለሽው? ለምንድን ነው ራስሽን ማሳየት አልፈለግሽው? ንገሪ። ለምንድን ነው? ይኸውልሽ ሳትወጪ በግድሽ ትፈችዋለሽ። ትፈችዋለሽ። ይኸውልሽ ይሄን ነገር ትፈችዋለሽ። አትፎጨሪ ደግሞ። ይኸውልሽ አንቺ ልቀቂኝ። ይኸውልሽ ምንም ነገር አትፍጨርጨሪ። እየሰማሽ ነው? ምንም ነገር አታመጪ። ይሄን ነገር አሳያለሁ። ፊትሽን በደንብ እያየሁት ነው። በነገራችን ላይ ፊትሽን በደንብ እያየሁት ነው። ካሜራማን በደንብ ታሳይልኛል። ነይ። ምንም ነገር አታመጭም። ይኸውልሽ አሁን አርፈሽ ብትቀመጪ ብቻ ነው የሚሻልሽ። እየሰማሽ ነው? ይኸውልሽ ምንም ነገር የምታመጪው ነገር የለም። ትሰሚኛለሽ? እኔን ለመጉዳት መሞከርሽን ታቆሚያለሽ። ያለበለዚያ ግን ራስሽ ችግር ውስጥ ነው የምትከቺው። መጎዳት ካልፈለክም ጀመር የታሉ ሰዎች ንገሪኝ። አንቺን የሚያሽቃብጡልሽ የሚገርሉልሽ ነው። ንገሪኝ። ችግር የለውም። ይኸውልሽ ከአንቺ ጋር ቁጭ ብለን
ወዴትም አልወጣም። ካሜራን ታስተካክልኛለህ። ከአንቺ ጋር ቁጭ ብለን እናወራለን። በደብሽ ተነሽ። ከአንቺ ጋር ምንም የምጨቃጨቀው ነገር የለም። ጋርድ ምንም ነገር አታመጭም። ካሜራን አስተካክልና ቁጭ እንዳትለን። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰን መተናል። ውድ ቤተሰቦች ካሜራ ለማጥፋት የተገደድነው እቺ ሴት እኔ ላይ ጥቃት ለማድረስ እየሞከረች ነበረ። ሲቀጥል ደግሞ በጣም እየተወራጨች ነበረ። የማይሆኑ ነገሮችን ጭምር እየወራች ስለነበረ ነው። ውድ ቤተሰቦች እንደ ሁልጊዜው ለእናንተ የሚመጥኑ ቃላቶችን ብቻ ለእናንተ ማሳየት ስላለብን ነው። ውድ ቤተሰቦች ካሜራዬን እንዲቋረጥ ያደረኩት እንግዲህ አሁን ላይ በተወሰነ መልኩ እቺ ሴት ለማረጋጋት ሞክረናል። የቻልነውን ያክል እንድትረጋጋ ለማድረግ ሞክረናል። ውድ ቤተሰቦች አሁንም ቢሆን ተረጋግታለች ብዬ አላስብም። ምክንያቱም በጣም አስቸጋሪ ሰው ነች። በጣም ከጠበቅኳት በላይ ነች። ውድ ቤተሰቦች ከጠበቅኳት በላይ። ከዚህ ሴት ጋር እንዴት ቆይታ ማድረግ እንደምችል አላውቅም። ቤት ውስጥ በጣም የሚጨንቁ ነገሮች ነበሩ። ስንገባ እዚህ ጋር ሻማ አብርታ፣ ሲቀጥል እጣን እያጨሰች ምናምን የተለያዩ ነገሮችን እያደረገች ነበር። መጀመሪያ ሳልገባ በፊትም የማይሆን ድምፅ እየተሰማኝ እንደሆነ ለእናንተ ነግራችሁ ነበር። ከገባሁ በኋላም እንደጠበቅኩት ያገኘሁት አብዛኛውን ነገር። ውድ ቤተሰቦች የማይሆኑ ነገሮችን እያደረገች ነበር። ሲመስለኝም አምልኮቷን እያስቀጠለች ነበር። እዚህ ጋር እኛ በምንገባበት ሰዓት አጋጣሚ ሆኖ ቤት ውስጥ ማንም የለም። ይህንን አጋጣሚ ተጠቅመን እንደገባ ነግራቸዋል። መጀመሪያውንም ገና ሳልገባ በፊት እንግዲህ አሁን ከእሷ ጋር የተወሰነ ቆይታ የምናደርግ ይሆናል። እውነቱን እያንዳንዷን ነገር እኔ ጠይቃታለሁ፣ እሷ ትመልስልኛለች። ያለበለዚያ ግን ራሷን ችግር ውስጥ ነው የምከተው። ይህንን ነገር ለአንቺም እዛ ጋርም በደንብ ተናግሬያለሁ። ራስሽን ችግር ውስጥ መክተት የማትፈልጊ ከሆነ እያንዳንዷን የምጠይቅሽ ነገር ትነግሪኛለሽ። ቀድመህ እንዳትሞት። ማነሽ አንቺ ነው ልገኝ ስላላወቅኝ እኮ ነው የመጣው። ማነሽ አንቺ? ብታውቀኝ ኖሮ እኮ ደጅን አትረቅም ነው በሬን እንኳን አትረቅጣትም። ምንም ዘርማን ዘርህን ምናልባት እዚህ ቁጭ ብለህ ቤተሰቦች ሊያልቁ ይችላሉ። ምንም አታመጪም። አንድ ግል እንገርሽ ምናልባት እጅግ አሁን ጀስት ምንም አሉንም ከቆይታ በኋላ እንደ ትላትል እንትን ምንድነው የምትወዱት ይላል ስር ሰዶ የሆነ በትንሹ እያሰቃየ ቢገለክ ጀስት የማንዘር መሆኔን ማን እንደሆንኩኝ ታውቃለህ ማለት እዚህ ድረስ አትዳፈርም ነበረ። ይሄ ካሜራ ምናምን ቤተሰብ ምናምን ምንድነው ካሜራ ድቃ ማንነቴን እኮ ብታውቅም በጣም ተራ ሰው ነሽ። በጣም ተራ ማለት ተራማ አንተ ነህ። እኔ ተራ አይደለሁም። ተራ ምንም ማትረባው አንተ ነህ። ተራ ቆሻሻ ማረባማ እንደናንተ አይነት ክብርሽን ጠብቂ። ክብርሽን ጠብቂ። የማይገባበት ማይደረስ ቦታ ራስክ ላይ ጀስት እንዴት ነው የሚባለው እሳት እንደ መጥራት። ይኸውልሽ አንድ ነገር ልንገርሽ። ዝም በይ። ይኸውልሽ ምንም ነው የማታመጪው። አንድ ነገር ልንገርሽ፣ ምንም ነገር አታመጪም። ምንም ነገር አታመጪም። አፍሽን አትክፈቺ። ዝም ብለሽ ራሳቸው መጥተው ያሳዩካል። እነማን ናቸው እነሱ? እኔ አልነግርም። እነማን ናቸው እነሱ? ንገሪኝ። ያሳያለሁ በተግባር። ማነሽ አንቺ? እንዴት ነው እንደዚህ እያወራሽ ያለሽ? ማንነቴ ካላወቅኝ እኔ ቤት ምን ትሰራለህ? እዚህ ቦታ ምን ታደርጋለህ? እየጠየቅኩሽ ነው። ይኸውልሽ አንቺ ማለት አንድ ተራ ጠንቋይ እንደሆንሽ በደንብ አውቃለሁ። አንድ ነገር ልንገርሽ፣ ማትረቢ ጠንቋይ ነሽ። ለራስሽ የማታውቂ ማለት ነው እኮ። አሳያለሁ። እሱ በቅርቡ ታያለህ። ልንገርክ ከተራ በላይ እንዲህ ጫፋችን ላይ ማደርሱት እናንተ ናችሁ። እኔ የፈለግኩት አይነት ነገር የማድረግ ስልጣን አለኝ። ከስልጣን በላይ ብቻ ስለሆንሽ አንቺ አሁን በቅርቡ ታያለህ። አንድ ነገር ልንገርሽ፣ አይደለም እዚህ ተቀምጠ ምናልባት አገር ሰላም ብለህ ስትሄድ 1-3 ቤተሰቦች ቢሞቱ፣ ለምሳሌ ታማሚዋ እናትክ ብትሞት አስበከዋል? ምን ማለት ነው? ስለ እናቴ እንዴት አወቅሽ? ስለ እናቴ እንዴት አወቅሽ? ትንሽ ነው የቀራት ይመስለኛል። እድሜዋ አልቋል አይደለ? እሷን ብገልብክ ይቀጥላል። ዝም በይ። ፍቅረኛክን ደግሞ ጾታዋን ቀይሬ አድርግልሃለሁ። ፊልምሽን አትስሪብኝ። እዚህ ጋር ሰምኛለሽ? ፊልምሽን አትስሪብኝ። ፊልም አይደለም። ዝም በይ። አሳያለሁ። ይኸውልሽ ምንም ነገር አታመጭም። አንድ ነገር ልንገርሽ፣ ምንም አታመጩ። ዝም ብለሽ የማይሆኑ ነገሮችን አታውሪ። እመነኝ። እስቲ ደውል። ለምሳሌ በጣም አፈቅራታለሁ የምትላት እየተነፋረቀች መልኳን ልንገርክ። ዝም በይ። ይኸውልሽ ዝም በይ። የምጠይቅሽን ጥያቄ ብቻ እንድትመልሺልኝ ነው የምፈልገው። ይኸውልሽ ሰምኛለሽ?
ምን ልመልስልህ? ሌላ ምንም አይነት ነገር እንድትወሪ አልፈልግም። እየሰማሽ ነው አይደል? ከመጠየቅ በፊት ማለት ነው። እናት ደቂቃዎች ቀርተው ዝም በይ። ስለሷ ምንም ነገር እንድትወሪ አልፈልግም። ኑዛዜ ግን ውሰድ። በኋላ ቀብሯን ሳትቀብሩ ይቆጫል። ዝም በይ። ይኸውልሽ ስለሷ አንድ ነገር እንድትወሪ አልፈልግም። አስተማሚም አይኖርህም። ፍቅረኛ ልትሞት ነው ደግሞ ባትሞትም ሁለት ጾታ ደግሞ አንተ ጋር አይመጣም። አትፈልግም አንተ ሁለት ጾታ። ዝም በይ። ሰው ሲግማማ አትሞትም አይደለ? እሷ ተግማማች ማለት አንተ ማትፈልጋትም ሌላም ወንድ አይፈልጋትም። ዝም በይ። በአንተ የተነሳ በቃ ሊያልቅላቸው ነው። አስተማሚ የለህም። ይኸውልሽ በአንድ ጊዜ ዝም በይ። 3 ሰው ደግሞ ማጣት ይከብዳል። ዝም በይ። ይኸውልሽ ስለነሱ ስለማንም እንድትወሪ አልፈልግም። ግንኙነትሽ ከኔ ጋር ነው። መኪና ሊሻገር ያለ ዛሬ ደግሞ የሚያመጣ ሰው የለም። አንድ ነገር ልንገርሽ፣ እኔ ፍቅረኛ የለኝም። በሚያሳዝን ሁኔታ ማለት ፍቅረኛ የለኝም። ስለዚህ የተሳሳትሽው ነገር አለ። በእርግጠኝነት ነው ነገር ለዚህ ነው ተራኖሽ እያልኩሽ። ተማሚ አይደለችም እናትህም፣ ተማሚ አይደለችም ወንድምህም፣ ታናሽ ተማሪ አይደለም። በጣም ትንሽ ወንድም የለኝም። በጣም ትንሽ ወንድም የለኝም። ይሄን ነገር ደግሞ ታውቂልኝ ይፈልጋል። ተማሪ በጣም ትንሽ አላልኩም። አይደለም ነው ተማሪ ነው አይደለም። ኦኬ እንዳልገልባቸው ፈልገ ከሆነ ችግር የለውም። ጊዜያቸው ስለደረሰ ድፍረትክ ወደ እኔ ስላመጣክ የድፍረት ትንሽ ቆንጠጥ እነሱ መግደል ብቻ ነው። ምናልባት አስተማሚ ብታጣ። ዝም በይ። ይኸውልሽ ሌላ ትርፍ ወሬ እንድትወሪ አልፈልግም። ዝም በይ። ዛሬ ያያቸው ሰዎች ነገ ሸመጥጧል። አትርሳ። የገማ ቀን ማንም አይፈልግም ነው ገባ። ስለዚህ አሁን ኑዛዜ ግን እናትህ ሳትሞት ቶሎ ድረስላት እባክህ። ዝም በይ። ይኸውልሽ ከእናቴ ራስ ላይ ውረጅ። ግንኙነትሽ ከኔ ጋር ነው። ዝም በይ። ይኸውልሽ ግንኙነትሽ ከኔ ጋር ነው አይደል? ስለዚህ ከኔ ጋር ትጨርሻለሽ። ይኸውልሽ ከኔ ጋር ጨርሽ። ሌላ ከማንም ጋር ፍቅረኛ የለኝም። አፍሽን አትክፈቺ። ይኸውልሽ አፍሽን አትክፈቺ። ፍቅረኛ ምናምን ነገር አትበይ። ኦኬ ወደ ሌላ ቤተሰብ ህይወት ውስጥ እንዳልገባ ነው። አንተ ምን ወደ ማታውቀው ሰው ቤት መጣል፣ ወደ ማታውቀው ቤት መጣል፣ ወደ ማታውቀው ማንነት መጣል። ስለዚህ ገባ ማድረግ ያለብን ቶሎ ብለህ ድረስላቸው። አንድ በጣም መርዶ ለአንቺ የምነግርሽ ነገር እንዳለ ያወራሽው ነገር በሙሉ ውሸት ነው። ምንም የተፈጠረ ነገር የለም። ችግር የለውም። እሱ ውሸት ከሆነ አሁን ለምሳሌ ዋና ፓርትን ላኮላሽና ከዛ በኋላ ትሄዳልክ። አፍሽን አትክፈቺ። እኔ በጣም ትልቅ ሰው ነኝ፣ የተከበርኩ ሰው ነኝ እያልሽ ነበር አይደል? ዝም በይ። የተከበርኩ ሰው ነኝ ብለሽ በተግባር አሳየኛል። ከኛ እዛ በርቀት ስለሆኑ ፈራክ፣ ተንቦቆቦክ። ከዛ በኋላ አሁን ጀስት ምናልባት ማጫወቻ ክንባኮላሽው እኮ ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ። ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እሺ ችግር የለውም። የፈለግሽው ነገር አድርጊ፣ ብቃቱ ካለሽ ማለት ነው። ብቃቱ ካለሽ የፈለግሽው ነገር አድርጊ፣ ችግር የለውም። 24 ሰዓት እንጠብቅና ምንም አታመጪም። እውነቱን ስነግርሽ ማለት ነው። እውነቱን ልንገርህ ስለሚሆን ነው። እመነኝ ይሆናል። ይህ እየተካሄደ ያለውን ብዙ እንትኖች መናገር የለብኝም። ነካ ወይ ውድ ቤተሰቦች እንግዲህ እንደምትሰሟት ነች እቺ ሴት የማይረቡ ወሬዎችን ነው የምትወራው። እስካሁን ያወራችሁ አንድም ነገር እውነት የለው። እኔ ፍቅረኛ የለኝ፣ ወንድሜም ተማሪ አይደለም፣ እናቴም አልታመመችም። እነሱ ፍቅረኛ ያምጡልክ ሸመጠጥካት። እርግጠኛ ነኝ ይሄ ማክስና ኮፍያ የሚባለው ነገር ቢነሳ እኔ ክህደት ውስጥ ገብተሃል።
ቅድምም ተንተባትበ ነበረ እናቴ ታማለ ስትል ያሳክሙልሃል ያድኑልሃል ወይስ ልጨርስልክ? አንድ ጥያቄ ልጠይቅሽ። ከምታንከራተት አንድ ጥያቄ ልጠይቅሽ። ዝም በይ። እንዳከብርሽ የሚያደርገኝ ነገር ንገሪኝ እስኪ። ከዛ በኋላ እኔ ምናልባት አሻርግድልሽ ይሆናል። ምናልባት ወደ ቤት ካለውበት ብትወጣልኝ ምናልባት ላከብር እችላለሁ። አንቺ እንድታከብርኝ አይደለም ያልኩሽ፣ እኔ እንዳከብርሽ የሚያደርግ ነገር ንገሪኝ ያልኩሽ። ምን የሚያስከብር ነገር አለ? እኔ ማንነቴ ራሱ ዘሬ ራሱ የሚያስከብር ነው። ምንድነው ዘሪ የምትይው? ማናቸው አንቺ ዘሮች? እስኪ ንገሪኝ። እንዴት ብለህ መጣ ማለት ማን ጠቁሞ ነው ይመስለኛል። እንደዚህ አይ ወሪኛ ቱሊ የቡና የሴት የወንዶችን ቡና መጣ እንዴ? ወሪና መለቃቃሚ ነው ወይስ አንተም እንደ ማለት እንድጨርስ የምትፈልገው ሰው አለ? ወንድምን እሺ መኪና የሚያሻግረው የለም በዛው ይጨፈለቃል። እናትክ አዳኝ የላትም። ዝም ብለሽ አታውሪ። ልጨርስልክ። ዝም በይ። እኔ ምንም አንቺ እስክጨርሽልኝ ድረስ አልጠብቅሽም። ትሰሚኛለሽ? እኔ ይኸውልሽ ስሚኝ፣ አንድ ነገር ልንገርሽ። ከአንቺ ጋር ከዚህ በላይ ራሱ ቆይታ ማድረግ አልፈልግም። እየሰማሽ ነው አይደል? ስለዚህ ይኸውልሽ አንቺ ጥጋብሽ እስኪበርድልሽ ድረስ መጋዘን አስገብተው ይጠፈጥፉልኛል። እየሰማሽ ነው አይደል? ይኸውልሽ ካሜራማን ጥራልኝ፣ ከጀርባ ያሉትን ሰዎች እንዳለ ጥራልኝ። እችን ሴት ይዞልኝ ውጡ። ነይ ተነሽ፣ 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 ነይ ተነሽ።